ሰላም እንዴት ናችሁ? የቻርሊ ቲዩብ ፋሚሊዎች በያላችሁበት ሰላም፣ ፍቅር፣ ጤና እንመኛለን። ዛሬም እንግዲህ የተሰሙ የዝውውር ጉዳዮችን ምንቃኝበት ቪዲዮ ነው ወደ እናንተ የምናደርሰው ማለት ነው። እንግዲህ ታላላቅ የሚባሉት የእንግሊዝ ፕሪሚየር ሊግ ቶፕ 6 ቡድኖች አሉ። አንድ አርሰናል፣ ሲቲ፣ ቼልሲ፣ ማንቸስተር ዩናይትድን ጨምሮ ኢቨን ቶተንሃም እና ቼልሲ በዋነኝነት የዝውውር ምዕራፍ ላይ ባለፉት 24 ሰዓት ላይ የተሰሙ ወሳኝ የሚባሉ የዝውውር ጉዳዮች አሉ። እንዲሁም ኖርማል ስፖርታዊ መረጃዎችም አሉ። እነዚህ ነጥቦች በስፋት የምናነሳ ይሆናል። ርዕሰ ነጥቦችን ለማንሳት ያክል አርሰናል አዲስ ተጫዋች የመጀመሪያ ፈራሚያቸውን አግኝቷል። ክሪስቶፍ ዞሊስ ማን ነው የተጫዋች ምንድን ነው አቅሙ ምናምን የሚሉትን ነጥቦች በሱ ለማንሳት ጥረት እናደርጋለን። ቀጣይ እቅዳቸው ሮጀርስ፣ ጉሜሬሽ እነዚህ ጉዳዮች ላይ ያሉት ነገሮች ምንድናቸው የሚሉትን ነጥቦች እናነሳለን። ቼልሲና ማንቸስተር ዩናይትድ በሁለት ተጫዋቾች ጉዳይ ቀጥተኛ በሆነ መንገድ ፉክክር ላይ ናቸው። በሰመርቪል እና በማኑ ኮኔ ምን ላይ ይገኛል ዝውውራቸው የሚሉትን ነጥቦች ለማንሳት ጥረት እናደርጋለን። እናንተ ደግሞ እንደተለመደው ዩቲዩብ ቻናላችን ሰብስክራይብ በማድረግ እንዲሁም ቪዲዮዎችን ከተመለቻችሁ ደግሞ ላይክ በማድረግ አብራችሁ እንድትቆዩ እንጋብዛለን ማለት ነው። የአርሰናልን ጉዳይ እናስቀድማለን። ከክሪስቶፍ ዞሊስ ጋር በተያያዘ ኦፊሻሊ የክረምት የዝውውር መስኮት የመጀመሪያ ፈራሚያቸውን አግኝቷል። እንግዲህ እስካሁን ድረስ በንቃት አልተንቀሳቀሱም ነበር። መድፈኞቹ የሊጉ ሻምፒዮን እንደሆኑ ይታወቃልና መድፈኞቹ የሊግ ክብራቸውን ለማስጠበቅ ያው መጠነ ሰፊ እንቅስቃሴዎችን ያደርጋሉ ተብሎ ይገመታል በዝውውር መስኮቱ ላይ ማለት ነው። እንግዲህ በሁሉም የሜዳ ዲፓርትመንት አሁን የዊሊያም ሳሊባ ጉዳት በኋላ እንመጣበታለን። ከዛ ውጪ ግን በአማካይ መስመር ላይ በማጥቃት እንቅስቃሴ ላይ እንዲሁም በተከላካይ መስመር ላይም ተጫዋቾችን በተሻለ መጠን ለማስፈረምና በቀጣይ ዓመት ዲፌንድ ለማድረግ ፕሪሚየር ሊጉ ልምድ ያለው ሚኬል አርቴታ ነው ካሉት አሰልጣኞች። ቼልሲም አዲስ አሰልጣኝ የቀጠረው ጃቪ አሎንሶ፣ ሊቨርፑል አዲስ አሰልጣኝ የቀጠረው አንቶኒ ሪዮላን፣ ሲቲም እርግጥ ትሬብል ሲበሉ ምክትል አሰልጣኝ የነበረ ግለሰብ ቢሆንም ግን በፕሪሚየር ሊግ ፉክክር ምዕራፍ ላይ ልምድ የለውም ራሱን ችሎ ማለት ነው። ኤንዞ ማሬስካ፣ ሌሎችም እንደዛው የሚጠቀሱ ናቸው ማንቸስተር ዩናይትድም ጨምሮ ማለት ነውና ሞር ሊጉን ለማስጠበቅ ክብራቸውን ለማስጠበቅ የተሻለ አቅም የተሻለ እድል ያላቸው ራሳቸው አርሰናል ናቸው የሚለው ነገር ለማስመር ያክል ነው። ይህ በእንዲህ እንዳለ ከክሪስቶፍ ዞሊስ ጋር በተያያዘ ግን ይህ ተጫዋች ገና 24 ዓመቱ ነው፣ ግሪካዊ ነው። ዞሊስ ከዚህ በፊት በእንግሊዝ ፕሪሚየር ሊግ የመሰለፍን እድል ነበረው። በነገራችን ላይ 2001-2002 ዘመን ላይ በኖርዊች ሲቲ ተጫውቶ ነበረ። በዛ ሂደት ግን ጥሩ የሚባል ጊዜን አላሳለፈም። 14 የፕሪሚየር ሊግ ጨዋታ አድርጓል፣ ምንም ጎል ማስቆጠር አልቻለም። በኖርዊች የነበረው ቆይታ በአጠቃላይ በ30 ጨዋታዎች 3 ጎል ብቻ ያስቆጠረበት ነበር። ከዛ ነው ወደ ጀርመኑ ፎርቹና ዲስልዶርፍ ያቀናው ማለት ነው። በዛ ሂደት ደግሞ በቋሚነት የተሰለፈባቸው አጋጣሚዎች ነበሩ። ያኔ አቅሙን ይበልጥ ማዳበር ጫናም ስለማይኖርበት ጫና ስለሌለበት ያው አቅሙን አዳብሮ ተጫዋቹ በሐምሌ ወር 2024 ላይ ክለብ ብሩዥን ተቀላቅሏል። የቤልጂየም ኃያል ከሚባሉ ቡድኖች መካከል አንዱና ዋነኛው ነው ክለብ ብሩዥ። በነገራችን ላይ ልክ የፈረንሳይ ኃያል ቡድን ፓሪስ ሴን ጀርሜን እንደምንለው ማለት ነውና ክለብ ብሩዥ ቤት ደግሞ ስኬታማ ጊዜ ያሳልፈው ብለን ማስመር ብንችልበት ቁጥራዊ መረጃዎች እንዲሁም አስደንጋጭ ነው እውነቱን ለመናገር 108 ጨዋታ አድርጎ 43 ጎል አስቆጥሮ 45 ኳስ ነው አመቻችቶ ያቀብለው። በአጠቃላይ ኢቭን ዘንድሮ ያስመዘገባቸው ቁጥሮች በጣም አስደንጋጭ ናቸው። 22 ጎል አስቆጥሮ 29 የጎል ተሳትፎች አሉት በ55 መርሃ ግብሮች ማለት ነውና በ50 ጨዋታ በ50 ምናምን መርሃ ግብር 50 ምናምን የጎል ተሳትፎ ማለት ይሄ ትንሽ ትኩረት እንዲደረግበት የሚያስገድድ ይመስለኛል። አርሰናል ማንን ያስፈረመው እውነት የሚል ጥያቄዎች በብዙዎች እየተነሳ ያለበት አጋጣሚ ነው። በጣም በፍጥነቱ ይታወቃል። ብሊስተሪንግ ፔስ ይባላል በተለምዶ። ፍጥነትን ከክህሎት ጋር ያቀናጀ ተጫዋች ነው። ሜዳ ላይ ቀንጀት ያጫወቶቹ ጥሩ ናቸው። አሲስቶቹ ይናገራሉ። ዘንድሮ በክለብም በብሔራዊ ቡድንም 29 አሲስት አለው። ከዛ ውጪ ደግሞ ፍጥነቱንም በጣም በትልቁ የሚጠቀም አይነት ተጫዋች ስለመሆኑ ነው የሚነገረው። የለንደኑ ክለብ ክሪስታል ፓላስ፣ የጀርመኑ ቦሩሲያ ዶርትመንድ፣ ሌሎችም ክለቦች ተጫዋቹን ለማስፈረም ፍላጎትም ጥረትም አድርገው ነበር። ግን ተጫዋቹ አንዴ ቃሉን ለአርሰናል ሰጥቷል። በብሔራዊ ቡድን ደረጃ ለግሪክ ብሔራዊ ቡድን 34 መርሃ ግብሮችን ማድረግ የቻለ ልምድ ያለው ተጫዋች ነውና ለዚህ ተጫዋች 40 ሚሊዮን ዩሮ አርሰናሎች ወጪ የሚያደርጉ ይሆናል ማለት ነው። በዚሁ መንደርደሪያነት ሞርጋን ሮጀርስን ማንሳት ይኖርብናል። የአርሰናልን ጉዳዮች እዚሁ አጠቃለናቸው እንለፍ ከሚል እሳቤ ነው። ሞርጋን ሮጀርስ ላይ ምንም አይነት ተጽዕኖ ያለው ዝውውር አይደለም የክሪስቶፍ ዞሊስ። መድፈኞቹ በዚህ ሰዓት በእንግሊዝ ብሔራዊ ቡድን ጋር ያለ ዋንጫ ጉዞ ለተገታው ሮጀርስ ያላቸውን ፍላጎት ይበልጥ አጠናክረው በቀጣይ እንግዲህ ዝውውር ጥያቄ የሚያቀርቡበት አጋጣሚ ይኖራል ተብሎ ነው የሚገመተው። ምክንያቱም ከተጫዋቹ የሚወክሉ ግለሰቦች ጋር የመጀመሪያ ደረጃ ቅድመ ንግግሮች እንዳደረጉ መናገር ያስፈልጋል። ሮጀርስ ያው ስለዚህ ተጫዋች ብዙ ማለት አንችልም፣ ምክንያቱም ኦልሬዲ አፋውቶ ይናገራል። በዓለም ዋንጫ ላይ እንኳን የግማሽ ፍጻሜ ጨዋታ ላይ አንቶኒ ጎርደን ጎሏ እንዲያስቆጥር አሲስት ያደረገው እሱ ነው። ከግራም ከቀኝም መጫወት ይችላል። ትሬኳቲስት 10 ቁጥር ቦታ ላይ መጫወት ይችላል። ፎልስ ናይን መጫወት ይችላል። ቨርሳታይሊቲ ሚኬል አርቴታን ቀልብ የሳበ ጉዳይ ነው። ከዛ ውጪ ከፕሮግሬሲቭ ኬሪስ ኳስን ይዞ ወደፊት ከማቅናት ጋር በተያያዘም ሮጀርስ በጣም ትልቅ ሚና ያለው ተጫዋች ስለመሆኑ ማስመር ያስፈልጋልና ይሄንን ተጫዋች በስብስባቸው ውስጥ እንዲቀላቀል ያላቸው ከፍተኛ ፍላጎት ግልጽ ነው። ከመድፈኞቹ ጋር በተያያዘ ትልቁ እንቅፋት ገንዘብና ገንዘብ ነው። አርሰናል ገንዘብ ማውጣት ይችላል፣ ግን ማውጣት አይፈልግም። ከህጉ ጋር በተያያዘ የኤፍኤፍም ሆነ የፒኤስአር ስጋት ባይኖርበትም ግን ስጋት እንዲኖርበትም አይፈልግም። እቅዳች ስትራቴጂ በተሞላበት መንገድ ነው የሚሄዱት። ለዚህ ተጫዋች ይውላችሁ እንግዲህ እኔ ማንቸስተር ሲቲ እየበጠበጠ ነው ባይነኝ። እኔ ዝውውር መስኮቱን 116 ሚሊዮን ፓውንድ ነው ለኤሊት አንደርሰን ያወጡት። የኛ ተጫዋች ከዚህ ተጫዋች ምንም የሚያንስበት መንገድ የለም። ስለዚህ ይሄ ገንዘብ ከቀረበ ቢያንስ ድርድር ለማድረግ ዝግጁ ነን። የአስቶን ቪላ መልስ ሆኗል። ይሄ ደግሞ ነገሮችን ለአርሰናል ከባድ ያደረገ ይመስለኛል። ኢቨን እንግሊዝ ብሔራዊ ቡድን
ሩብ ፍጻሜ ላይ እንኳን ኖርዌይን እንድታልፍ ምክንያት ከነበሩት ተጫዋቾች መካከል አንዱ ራሱ ሞርጋን ሮጀርስ ነው። ተቀይሮ ገብቶ በጣም ጠንካራ ምት ነበር የሞከረው። ግብ ጠባቂው ሲተፋው ደግሞ ጁድ ቤሊንጋም ያስቆጠረበት አጋጣሚ ይታወሳል። ግማሽ ፍጻሜ ላይ ደግሞ አንቶኒ ጎርደን ጎል እንዲያስቆጠር እንዲሁም ሀገሩን መሪ ያደረገች ጎል እንዲቆጠር ምክንያት የነበረው እሱ ስለነበረ ማለት ነውና የኖርዌይ ጨዋታ ላይ 10 ቁጥር ላይ ነበረ። ከአርጀንቲና ጋር በተደረገው ጨዋታ ላይ ደግሞ የቀኝ ክንፍ አጥቂ ነበርና ሁለገብነቱን አንዱን ለማሳየት ያክል ነው። ሌላው አርሰናል ገንዘብ አላቸው የወጡ ያልኩበት ምክንያት አምና ብቻ ለአጥቂ መስመር 232 ሚሊዮን ዩሮ ነው ያወጡት። ቪክተር ዮኬሬሽን፣ ኖኒ ማዱዌኬና ኢብሬቺ ኤዜን ሲያስፈርሙ ማለት ነው። ከሶስቱ ሁለቱ እንደው እውነቱን ነጋገር ከተባለ ተስፋ ሰጪ የሚባል እንቅስቃሴ ያደረጉበት ቢሆንም ግን የተጠበቀባቸውን ያክል ሜዳ ላይ ግን ያላሳዩበት ነው። ኢብሬቺ ኤዜም እንደዛው የቶተንሃም መርሃ ግብር ብቻ ነው የሚነሳለት። ማዱዌኬ ጭራሽ እንዲሁም በከሸፉ ዝውውሮች ተርታ ብዙዎች መድበውታል፣ አንዳንድ የአርሰናል ደጋፊዎች ማለት ነው። ዮኬሬሽ ግን አጥቂ የሚመዘነው at the end of the day በጎሎቹ ነው። ስለዚህ 22 ጎሎች አስቆጥሯል። ጥሩ ጊዜ ነው ያሳለፈው። ፕሪሚየር ሊግን እንዲያሳኩ ምክንያት ከነበሩት ተጫዋቾች መካከል አንዱ ነው። ዞሮ አርሰናል የሮጀርስ ቀዳሚ ፈላጊ ናቸው። የፊት መስመራቸውም ቀዳሚ ዝውውር እቅድ በዚህ ሰዓት ሞርጋን ሮጀርስ ነው። ምንም ዩሊያን አልቫሬዝ ምናምን የሚሉ ጭምጭምቶች ናቸው በዚህ ሰዓት ሮጀርስን ለማስፈረም ነው ያላሰለሰ ከፍተኛ ጥረት ያደርጋሉ ተብሎ እየተገለጸ የሚገኘው ማለት ነው። በዚህ ምድር አይነት የብሩኖ ጉሜሬሽን ማጠቃለል ነው እንለፍ። ዴክላን ራይስ ያው ከ4000 በላይ ደቂቃዎችን የተጫወተ ተጫዋች ነው እንደምታውቁት በፕሪሚየር ሊግ ሌቭል ማለት ነው። ከዛ ምንም ረፍት ሳይወስድ ደግሞ ሻምፒየንስ ሊግ መጣ። ከሻምፒየንስ ሊግ በኋላ ሀገሩን ደግሞ መወከል ነበረበትና ሰውነቱ አሁን አልታዘዝ ራሱ እያሉ በነገራችን ላይ ሰውነትን በግድ የማዘዝ ሁኔታ ውስጥ ከገባ አንድ ተጫዋች እየፈለገው ደግሞ ሰውነቱ ማይታዘዝለት ሁኔታ ውስጥ ይወድቃል ማለት ነው። ይሄ ግልጽ ነው። ይሄ ስፖርት ሳይንስ ምሁራንም የሚያነሱት ሀሳብ ነው። በየ3 ቀን ጨዋታ ማድረግ አለበት አንድ ተጫዋች፣ የፊፋ ህግ ነው። በዛ ሂደት ግን 90 ደቂቃ ባይጫወት ይመከራል። ምክንያቱም ተጫዋቹ ያው ልምሻ መሆኑ አይቀር አት ሰም ፖይንት በቃ ሰውነቱ አልታዘዝ ይለዋል ማለት ነው። ቡካዮ ሳካ ላይ የተፈጠረው ነገር ምናስተውሰው ነው። ሚኬል አርቴታ 2019 ከመጣ በኋላ ይህንን ተጫዋች በምን ያክል ደቂቃዎችን ሲጠቀምበት እንደነበር ይታወሳል። ያ በጣም ተጽዕኖ ፈጥሮበት ሳካውን ያለው ሳካ ያምና ያለው ሳካ የካቻምናው ሳካ ጥያቄ የሚነሳበት ሳካ የሆነበት አንደኛው ምክንያት ከዛ ጋር በተያያዘ ስለመሆኑ መናገር ትችላላችሁ። ቡካዮ ሳካም ጎን ለጎን ልክ የዴክላን ራይስም ጉዳይ በዛ መንገድ እንዳይቀኝ ስጋት ነው። ልጁ በጣም ከሚባለው በላይ ሜዳ ላይ እየሰጠ ያለው ግልጋሎት ይታወቃል። ከዛ በተጨማሪ ደቂቃው እየተመጠለት አይደለም። ከክለብ ተቀባብሎታል እንደ ዱላ ቀበብል ወደ ብሔራዊ ቡድን፣ ከብሔራዊ ቡድንም ያው እንዳየነው በዓለም ዋንጫ ላይ እያንዳንዱ መርሃ ግብር ላይ ሲሰለፍ የቆየ ተጫዋች ከመሆኑ እውነታ ጋር በተያያዘ በጣም ከፍተኛ በሆነ መንገድ ጉዳት እንዳያጋጥመው ስጋት ስላለ ብሩኖ ጉሜሬሽ በዋነኝነት ይህን 6-8 የመሸፈን ኃላፊነት ሚናን መወጣት የሚችል ተጫዋች መሆኑን በፕሪሚየር ሊግ በደንብ ያሳየ ተጫዋች ከመሆኑ እውነታ ጋር ተዳምሮ ማለት ነው አርሰናል በጥብቅ የሚፈልገው ቁጥር 1 የአማካይ መስመር ተጫዋች ብሩኖ ጉሜሬሽ ነው። 55 ሚሊዮን ፓውንድ የቃል ጥያቄ ቨርባሊ ጥያቄ አቅርበው ውድቅ እንደነበረባቸው ይታወቃል። ሪሊዝ ክሎዝ አለው ልጁ እስከ 2028 የሚያቆይ ውል አለው ግን የውል ማፍረሻው 60 ሚሊዮን ፓውንድ ነው። 28 ዓመት ላይ ነው የሚገኘው። ኒውካስል በየትኛው መስፈርትና ስሌት ኦልሬዲ እስከ 170 ሚሊዮን ፓውንድ አኳየር አድርገዋል በሳንድሮ ቶናሊና በአንቶኒ ጎርደን ዝውውር ማለት ነው። ስለዚህ ብሩኖ ጉሜሬሽን ለመሸጥ የሚያቻኩላቸው ምንም ነገር የለም። ኢቨን ማንዛምቢን ለማስፈረም ፈለገው እንኳን ተነጥቀዋል በአስቶን ቪላና የዚህን ተጫዋች ሚና ለመተካት የሚያስችል ተጫዋችም ገበያ ላይ እስካላገኘን ድረስ መሸጥ አንፈልግም አቋማቸው ነው። ግን አርሰናል ደግሞ ለዚህ ተጫዋች እያቀረቡ የሚገኘው ጥያቄ በደንብ ተጠናክሮ የሚቀጥልበት አጋጣሚ ሊኖር እንደሚችል በመጪዎቹ ጥቂት ቀናቶች ላይ አስምረን ማንሳት የምንችለው ጉዳይ ነው። ሌላው ከዝውውር ጋር ባይገናኝም ዶሚኒክ ሶቦስላይ ለተጨማሪ 5 ዓመት በሊቨርፑል የሚያቆየውን አዲሱን መፈረሙን ለማወቅ ተችሏል። ሊቨርፑል እንግዲህ ይህን ሃንጋሪያዊ አማካኝ ያው ይታወቃል በቴክኒካል ዲዩራቢሊቲ ወይም ደግሞ ይሄ ከፍተኛ የቴክኒካል አቅም እንዲሁም ደግሞ በአዲሱ የክለብ ፕሮጀክት የአንዶኒ ኢራዮላ ፕሮጀክትን ለመቀበል ሙሉ ቁርጠኝነቱን አሳይቷል። ትክክለኛ ኳስ አጠቃቀም፣ ተጋጣሚን ይሄ ተጭኖ ኳስ ለመቀበል ጥረት በማድረግ ወይም ፕሬሲንግ ሲስተም የመምራት ሚናውን ኃላፊነቱን በሚገባ የሚወጣ አይነት ተጫዋች ነው። ሶቦስላይ በአጠቃላይ 2023 ላይ ነው አንፊልድ የደረሰው። በአጠቃላይ 105 የሊግ ጨዋታዎችን አድርጓል ለሊቨርፑል 15 ጎል አስቆጥሮ 15 ኳስ ደግሞ አመቻችቶ ያቀበለበት አጋጣሚ እንዳለ መናገር እንችላለን። አሁን እስከ 2031 ድረስ የሚያቆየውን ውል ለመፈረም ተስማምቷል። 25 ዓመቱ ተጫዋች ተብሏል። በሜዳ ላይ ባለው ከፍተኛ ጉልበት፣ እጅግ ማራኪ ቴክኒካል አቅም፣ ብቃት፣ የመሪነት ጥራት ይታወቃል። ሶቦስላይ ከዚህ ተጫዋችነት ባሻገር ከሳጥን እስከ ሳጥን ቦክስ ቱ ቦክስ አስፈላጊም ከሆነ 10 ቁጥር አስፈላጊ ከሆነ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆኖም ሲጫወት አይተናል። ሁለገብነቱ በትልቁ የሚወደስለት ነው ከሶቦስላይ ጋር በተያያዘ ማለት ነውና ከረጅም ርቀት የሚመታቸው ምቶች፣ የግብ ድሎችን መፍጠር እነዚህ ነጥቦች በጣም በትልቁ ተጠቃሽ ናቸውና ከዶሚኒክ ሶቦስላይ ጋር በተያያዘ ይህን ተጫዋች ለተጨማሪ 5 ዓመት ለመፈረም በቃል ደረጃ ተስማምቷል። ኦፊሻሊ ደግሞ በወረቀት ላይ ፊርማውን በመጪዎቹ ጥቂት ቀናቶች ላይ ያሳርፋል ተብሎ ይጠበቃል ማለት ነው። ከዛ ውጪ ከማንቸስተር ሲቲ እግር ኳስ ክለብ ጋር በተያያዘ
የፓሪስ ሴን ጀርሜን ኢብራሂም ባይን ለማስፈረም ድርድሮችን ጀምሯል። ይህም ሲቲ ኤክስትራ የዘገበው ጉዳይ ነው። የእንግሊዝ ክለብ ሲቲዎች እንግዲህ ያው የፓሪስ ሴን ጀርሜኑን እንዲሁም የሴኔጋል ብሔራዊ ቡድን ታዳጊ የክንፍ መስመር ተጫዋች የሆነው ኢብራሂም ባይን ለማስፈረም ነው ከፍተኛ ፍላጎት አሳዩ ተብሎ እየተገለጸ የሚገኘው። ማሳየት አይደለም ድርድር ኦፊሻሊ ጀምሯል። ይሄ ደግሞ ሳቪኒዮ ወደ ቶትናም ሊያቀና ይችላል የሚለው መረጃ በጣም በትልቁ የሚያጠናክር ነው። ከኢብራሂም ባይ ጋር በተያዘ ገና 18 ዓመት ራሱ የሞላው በቅርብ ነው። 6 ወር ራሱ አልሞላው 18 ዓመት ከሞላው ተስፈኛ ወጣት አቅም ተጫዋች ነው። በተለይ ደግሞ የውድድር ዘመኑ አጋማሽ ጀምሮ ፓሪስ ሴን ጀርሜን ለመልቀቅ ፍላጎት ማሳየቱን የሚጠቁሙ መረጃዎች በተደጋጋሚ ስንሰማ ነበረ። ተጫዋቹን ለማስፈረም ቦሩሲያ ዶርትመንድ፣ አርቢ ላይፕዚግ የጀርመን ክለቦች ያው ይታወቃሉ። ወጣቶች ያላቸው ትኩረት ፍላጎት አላቸው የተጫዋች ለማስፈረም። ግን የእንግሊዝ ፕሪሚየር ሊግ ክለቦችም የተጫዋቹ ፈላጊ ሆነው ፉክክሩን በይፋ ተቀላቅሏል። ከነዛ መካከል ማንቸስተር ሲቲ ቀዳሚው ክለብ ነውና የሲቲ ስፖርቲንግ ዳይሬክተር ሁጎ ቪዬና እና አዲሱ አሰልጣኝ ኤንዞ ማሬስካ ደግሞ በፍጥነት መሮጥ የሚችል ተከላካዮችን አንድ ለአንድ ግንኙነት ማለፍ የሚችል የግብ ዕድሎችን መፍጠር የሚችል የቀኝ ክንፍ አጥቂ ተጫዋች ፍለጋ ላይ ናቸው ገበያው ላይ። ኢብራሂም ባይ ደግሞ ሁለገብነት ብቃት ከቡድኑ ፍላጎት ጋር ፍጹም ተስማሚ ሆኖ ተገኝቷል። በቅርቡ በተጠናቀቀው የዓለም ዋንጫ ላይም ለሴኔጋል ብሔራዊ ቡድን ባደረገው አስደናቂ ጨዋታ ላይ በተለይ ከፈረንሳይ ጋር ባደረጉት መርሃ ግብር 3-1 ሲጠናቀቅ አንዷን ጎል ያስቆጠረው ኢብራሂም ባይ እንደነበር ይታወቃል። አስደናቂ ጎል ነበር ያስቆጠረውና ራሱን ዓለም ዋንጫ ደግሞ በመስታወቱ ፊት ለዓለም ያላችሁን አቅም የምታሳዩበት መድረክ ነው። ከዛ ጋር በተያያዘ ያ ጎል በእድሜም ትንሹ አፍሪካ እንደነበር ይታወቃል። በዓለም ዋንጫ ላይ ጎል ያስቆጠረ በእድሜ ትንሹ አፍሪካ የተባለበትንም አዲስ ታሪክ የሰበረበት ነውና በአውሮፓ እግር ኳስ ውስጥ አሉ ከሚባሉ ተስፋ ሰጪ ተጫዋቾች መካከል አንዱ ነው። ይህንንም በተግባር እያሳየ ይገኛል። ኢብራሂም ባይ ከፓሪስ ሴን ጀርሜን የአካዳሚ እድገቱ ባሻገር ለዋናው ቡድን በጣም ተጽዕኖ መፍጠር የቻለ ተጫዋች ነውና ለፈረንሳይ ክለብ ባደረጋቸው 31 ጨዋታዎች ላይ 3 ጎል አስቆጥሯል። 2 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ምንም እንኳን እነዚህ ቁጥሮች ጥቂት ቢመስሉም በተጠናቀቀው የውድድር ዘመን ለፈረንሳይ ሊጋ ዋንጫዎችን እንዲያሳኩ በተለይ ደግሞ ፓሪስ ሴን ጀርሜን ዘንድሮ የፈረንሳይ ሊጋን ያሳካው ሌንስን ባሸነፈበት ጨዋታ ነው። በዛ ሂደት ላይ ጎል ያስቆጠረ ተጫዋች ነበር ኢብራሂም ባይ ማለት ነው። እንደነ ክቫራትስኬሊያ፣ ዴምቤሌ፣ ባርኮላ፣ ዱዌ ባሉበት እነዚህ ኮከቦች ባሉበት የመሰለፍን እድል ማግኘት ትንሽ ከብዷል። ሴኒ ማዩሉ የሚባለውም ሌላውም ተጫዋችም አለ ተስፈኛ ወጣት ኮከብ ነው። ስለዚህ ይሄ ተጫዋች ምንም አይሰራም እዛ ምንም ጥያቄ የለውም። እስከ 2028 የሚያቆይ ውል ቢኖረውም ፓሪስ ሴን ጀርሜኖች ያው ተጫዋቹ ሰርፕለስ እዛ ቦታ ላይ እንዴት ነው በጣም በትርፍ ወይም ቦታው ተጨናንቋል ብለን ማንሳት እንችላለን። እውነት ለመናገር ጥሩ አቅም ባላቸው ተጫዋቾች ተጨናንቋል። ሁሉም ደግሞ እኩል ደቂቃን ሊያገኙ የሚችሉበት እድል ጠባብ ነው። ስለዚህ ከ33 ሚሊዮን እስከ 42 ሚሊዮን ፓውንድ እየገመቱት ይገኛሉ። በዛ ሬንጅ ውስጥ የሚቀርብ ጥያቄ ካለ ግን ለመቀበል ዝግጁ ናቸው። በዛ ሂደት ላይ ደግሞ ያው ማንቸስተር ሲቲዎች የተጫዋቹ ፈላጊ ይሆናል። የሁሉ ሳቪኒዮ ቶትናምን ሊቀላቀል የሚችልበት እድል ከፍተኛ መሆኑን የሚያመላክት ነው። ሳቪኒዮ ስታር ፕሌየር ነው እንደምታውቁት። ቶትናም ቤት የቋሚ ተሰላፊነትን እድል እየጠበቀ ይገኛል። ኮሎሙዋኒ የለም፣ ቦታው ክፍት ነው። ኩሉሴቭስኪ ጉዳት ላይ ነው፣ እድሜውም እየሄደ ነው። ስለዚህ ሳቪኒዮ ሜዳውን ፈረሱ የሚያው ተብሏል። ስለዚህ ያው 60 ሚሊዮን ኦልሬዲ የሚያቀርቡት ገንዘብ መጠን ይሆናል ተብሎ ይገምታል። በዛ ሂደት ዝውውሩ ሊያከናውን የሚችሉበት እድል እንዳለ ማንሳት እንችላለን እና ቀጣዩ ጉዳይ ይህ ተጫዋች በተለይ ደግሞ በማንቸስተር ሲቲ የዝውውር እድል ከተመቻቸለት ኤፍ ኤ ካፕም ካራቦ ካፕም ሌሎች የጨዋታ መርሃ ግብሮች ላይ በቋሚነት የመሰለፍን እድል ስለሚያገኝ ኢብራሂም ባይ የተባለውን ተጫዋች ማንቸስተር ሲቲ ሊያገኙ የሚችሉበት እድል በጣም ከፍተኛ ስለመሆኑ መናገር እንችላለን። ሌላው መግቢያ ላይ ካነሳሁት ጉዳይ አንጻር ማኑ ኮኔ የተባለውን ተጫዋች ለማስፈረም ኦፊሻሊ ወይም ደግሞ ይፋዊ በሆነ መንገድ ቼልሲዎች ዝውውሩ መቀላቀላቸው የሚጠቁሙ መረጃዎች ወጥቷል። ይህን ተጫዋች ለማስፈረም አርሰናል፣ ማንቸስተር ዩናይትድ ፉክክር ሲያደርጉ ቆይቷል። ከመጋረጃው ጀርባ 25 ዓመቱ ላይ ነው የሚገኘው። አሁን ባለው ወቅታዊ ሁኔታ የማንቸስተር ዩናይትድና የቼልሲ ዝውውር እቅድ ውስጥ የገባ ተጫዋች ነው። በእርግጠኝነት መናገር የምንችለው ርዕሰ ጉዳይ ነው። አርሰናል በሂደት ፊታቸውን ወደ ብሩኖ ጉሜሬሽ በማዞራቸው ምክንያት ማኑ ኮኔ ለማስፈረም በሚደረገው ፍክክር ወደኋላ እየቀሩ ቢመስሉም ሌላው የፕሪሚየር ሊግ ክለብ ቼልሲ ደግሞ ዝውውሩን በይፋ ተቀላቅሏል። በተጫዋቹ ዝውውር ጉዳይ ደግሞ መጠይቆችን ወይም ደግሞ ኢንኳየር አድርጓል ተብሏል። ለሮማ ማለት ነው። ጣሊያናዊ ጋዜጠኛ ኮሬ ዴላ ሴራ እንደዘገበው ከሆነ ሮሞች ምንም እንኳን ለሻምፒየንስ ሊግ ቲኬት ቢቆርጡም የፋይናንስ ሚዛናቸውን ለመጠበቅና ካፒታል ለማግኘት ሲሉ ግን እስከ ሐምሌ 30 ድረስ ተጫዋቹ ለመሸጥ ሊገደዱ ይችላሉ ተብሏል። ከፔሳር እንኳን ጣሊያን ውስጥ የለም ከኤፍኤፍፒ ፋይናንሻል ፌር ፕሌይ ጋር በተያያዘ ተጣጥሞ ለመሄድ ማለት ነው። ሮሞች ለኮኔ ዝውውር ከ40 እስከ 50 ሚሊዮን ዩሮ የሚጠይቁ ሲሆን ምንም እንኳን አሰልጣኝ ጃምፒየሮ ጋስፔሪኒ ተጫዋቹን በክለቡ መቆየት ቢፈልጉም የክለቡ ፋይናንስ እጥረት ግን ሊያስገድዳቸው ይችላል ተብሎ ነው የተገለጸ የሚገኘው። ለፈረንሳይ ብሔራዊ ቡድን ስብስብ ውስጥ ተካቶም በ2026 ላይ በዚህ በዓለም ዋንጫ ላይ እንግዲህ ፈረንሳይ በስፔን ተሸንፋ ከወዲሁ እስክትሰናበት ድረስ አንዱም ዋና ተዋናይ ማኑ ኮኔ ነው። ኢቨን በስፔን መርሃ ግብር ላይ በቋሚነት መጀመር ነበረበት የሚል ሀሳብ እየተነሳ ይገኛል። ኢቨን የሽንፈታቸው አንዱ ምክንያት ቹዋሜኒ በቋሚነት የጀመረበት ምክንያት ነው የሚልም ሀሳብ አለ እና በጣም ጥሩ ተሰጥኦ ያለው ተጫዋች ነው። በእጅጉ የማደግ አቅምም አለው ጥሩ አሰልጣኝ ካገኘ ማለት ነው እና ኳስን በራሱ ሜዳ ክፍል ላይ ወደ ተቃራኒ የግብ ክልል በቀጥታ በመውሰድ ፕሮግሬሲቭ ኬሪስ ጋር በተያዘ ከዛ ውጭ ጌም ሪዲንግ ጨዋታ ንባብ የተቃራኒ ቡድን ከፍተኛ ጫናን ፕሬስ ሰብሮ የመውጣት ረገድ ጥሩ አቅም ያለው ተጫዋች ነው። ኢቨን በፈረንሳይ ኦሎምፒክ ቡድን በተለይ ዳንኤል ኦንሪ ማለት ነው በቋሚነት ሁሉንም ጨዋታዎች የተጫወተ ተጫዋች ነው ማኑ ኮኔ በነገራችን ላይ እና ኦፍ ዘ ቦል ሙቭመንት በተለይ ከኳስ ውጭ ያለው እንቅስቃሴ ቦታዎችን የመሸፈን ብቃት
በጣም አመርቂ ነው። ተቃራኒ ቡድን ኳስ መስመር ላይ ይዘው ሲገቡ አስቀድሞ በመረዳት ቀደም ያልኳችሁ ጌም ሪዲንግ ክህሎቱ በትልቁ በጥንካሬው የሚነሳለት ነው። አካላዊ ጥንካሬውም እንዳለው ነው ማለት ነውና ከዛ በተጨማሪ ሜዳ ላይ ያለው ከፍተኛ የስራ ተነሳሽነት፣ ሜዳ የማካለል ብቃት፣ ወርክ ሬት፣ ሳይደክም ተመላላሽ ሆኖ የመጫወት ብቃት በዩናይትድ ቤት በተለይ ኮቢ ሜኑ ላይ ስራ ጫና እንዳይኖርበት በማድረግ ሂደት ላይ ከፍተኛ ሁኔታ ያግዛል ተብሎም ይገመታልና በአጠቃላይ በአሰልጣኙ እቅድ ውስጥ የሚገኝ የማይመስለው ኡጋርቴም ፍጹም የተለያየ አማራጭ ነው የሚሆነው ለማንቸስተር ዩናይትድ ማለት ነውና ይበን እንዳለ ቼልሲዎች ደግሞ አንድሬ ሳንቶስን ለማንቸስተር ዩናይትድ አሳልፈው መስጠታቸው እንዲሁም ሮሚዮ ላቪያ ላይ የሚታየው ተደራራቢ ጉዳት ታሪኮች ደግሞ ተጫዋቹ ላይ እምነት እንዳይጥሉና ቦታውን ለማጠናከር ማኑ ኮኔን ለማስፈረም የሚደረገው ፍክክር እንዲቀላቀሉ አድርጓቸዋል። ስለዚህ ቼልሲም በራሳቸው ምክንያት ማንቸስተር ዩናይትድም በራሳቸው ምክንያት ይህን ተጫዋች ለማስፈረም ፍላጎት እንዳላቸው አመላካሽ ጉዳይ ነው ለማለት ያክል ነው። ቼልሲዎች ያው ተጫዋቹን ለማስፈረም የመጀመሪያ ደረጃ ንግግሮችን አድርጓል። ዝውውሩ ተግባራዊ ለማድረግ የሚያስችሉ ቅድመ ሁኔታዎች፣ ቅድመ መስፈርቶች ምንድን ናቸው የሚለውን ነገር ለሮማ ጥያቄ ያቀርቧል ተብሏል እና ሮማ ለአማካኛቸው እስከ 50 ሚሊዮን ፓውንድ የሚጠጋ የዝውውር ሂሳብ ይፈልጋሉ። ሁለቱም የእንግሊዝ ክለቦች ደግሞ ይህንን መክፈል አቅም እንዳላቸው መናገር ያስፈልጋል። ቼልሲዎች ከተጫዋቹ ወኪሎች ጋር ያደረጉት የመጀመሪያ ግንኙነት ዝውውሩን በአጠቃላይ ሁኔታ ለመረዳት የተደረገ የመጀመሪያ እርምጃ ነው። በቅርቡ ግን በዚሁ ከቀጠሉ ይፋዊ ጥያቄ ሊያቀርቡ የሚችሉበት እድል በጣም ከፍተኛ ስለመሆኑ መናገር ያስፈልጋልና የተጫዋች ወዴት ይሄዳል የሚጠበቅ ርዕሰ ጉዳይ ነው። እንዳልኳችሁ ነው ሞንቼግላድባች ለቆ ነው ሮማን የተቀላቀለው። 50 ሚሊዮን የጠየቀበት ይገኛል። 82 ጨዋታዎችን አድርጓል። በዛ ሂደት 4 ጎሎችን ያስቆጠረ ተጫዋች ነው። ይሄ የሮማ አማካኝ 25 ዓመቱ ላይ ነው የሚገኘው። በኢሳት የትኛውም ክለብ ውስጥ ቢቀላቀል የዛን ክለብ የአማካኝ መስመር ማጠናከር የሚችልበት ሂደት በጣም ከፍተኛ ስለመሆኑ መናገር ትችላላችሁና ወዴት ያመራል የእግር ኳስ ቤተሰቡ በጣም በትልቁ የሚጠብቀው የሚጠይቀውም ጥያቄ ስለመሆኑ መናገር እንችላለን። ሌላው ከዊሊያም ሳሊባ ጋር በተያያዘ እየተነሳ ያለው ጉዳይ ነው። ዊሊያም ሳሊባ የቀዶ ጥገና እንደሚያደርግ ታውቋል። ዊሊያም ሳሊባ ለረጅም ወራት ከሜዳ ይርቃል። ይህ በጣም በትልቁ ከአርሰናል እግር ኳስ ክለብ ጋር በተያያዘ እንደ ዱብዳ እየተሰማ ይገኛል። 4 ወር ወይም 5 ወር ከሜዳ የሚርቅባቸው ጊዜያቶች ሊሆን ይችላሉ ነው እየተባለ ያለው። ከባድ የጀርባ ጉዳት ነው ያጋጠመው። አነሰ ከተባለ እስከ 5 ወር ከሜዳ ሊርቅ ይችላል ተብሏል። ኤክስተት የሰሜን ለንደኑ ክለብ በክረምት የዙር መስኮት ላይ የነበራቸውን እቅድ ሙሉ ለሙሉ እንዲቀይሩ ማስገድዷቸዋል። 25 ዓመቱ ላይ ነው። በኢሳት ዓለማችን ላይ አሉ ከሚባሉ ምርጥ ተከላካዮች መካከል አንዱና ከፊት የሚቀመጥ ተጫዋች ነው። ዊሊያም ሳሊባ በዓለም ዋንጫ ግማሽ ፍጻሜ ፈረንሳይ በስፔን ስትሸነፍ በዛ መርሃ ግብር ላይ በ30ኛው ደቂቃ ላይ ለመቀየር መገደዱ ይታወቃል። ሳሊባ እንዲሁም ሜዳ ላይ በወደቀበት ወቅት ለቡድን አጋሮቹ ጀርባ ያልቋል ወይም አልቆለታል፣ አብቅቶለታል፣ ካሁን በኋላ መቋቋም አልችልም ማለት ነው የፈረንሳይ ተነባቢ ጋዜጣ ሌኪፕ ዘግቦ እንደነበር የምታስታውሱት ጉዳይ ነው እና ያንን ተከትሎ የወጡ የሕክምና መረጃዎች እንደሚያሳዩት ተጫዋቹ ሙሉ በሙሉ ለማገገም ቀዶ ጥገና ማድረግ የሚጠበቅበት ሲሆን ይህም ቢያንስ እስከ መጪው ታህሳስ ወይም ከዚያ በላይ ከሜዳ ላይ ያርቀው ይችላል ተብሏል እና የአርሰናል አሰልጣኝ ሚኬል አርቴታ ይህንን ክፍተት ለመሙላት የሳሊባን አለመኖር ለመቋቋም ይህ በጣም ትልቅ ዱብዳ ዜና ነው እንዳልኳችሁ። በሰዓት ከዚህ ተጫዋች የተሻለ ተጫዋች አለ ብሎ መናገር አያስደፍርም፣ በተከላካይ መስመር ላይ ማለት ነው። ስለዚህ በአዲስ መንገድ እንግዲህ እቅድ ዘርግተው እየተንቀሳቀሱ ይገኛሉ። አንደኛው ጉዳይ በተሻለ መጠን የአስቶን ቪላውን ተከላካይ ኤዝሪ ኮንዛ ወይም ደግሞ የክሪስታል ፓላሱን ወይም ከክሪስታል ፓላስ ጋር እንደሚለያይ የተረጋገጠው ማክስዌል ላክሯን ለማስፈረም ጥረት ያደርጋሉ መባሉ ነው። እንግዲህ አስቶን ቪላ ኤዝሪ ኮንሳ ጋር በተያያዘ 28 ዓመቱ ላይ ነው የሚገኘው። እርግጥ አስቶን ቪላ ተጫዋቹን የመሸጥ ፍላጎት ባይኖራቸውም መሸጥ የሚገደዱ ከሆነ ግን ቢያንስ ከዚህ ተጫዋች ዝውውር ሂሳብ እስከ 60 ሚሊዮን ፓውንድ ማግኘት ይፈልጋሉ። 60 ሚሊዮን ፓውንድ ለአርሰናል ደግሞ ይሄ ምቹ አይደለም ይሄ ገንዘብ። ምክንያቱም ከ40 ሚሊዮን ፓውንድ በላይ ወጪ ማድረግ አይፈልጉም በኤዝሪ ኮንሳ ጉዳይ። የኤዝሪ ኮንሳ የአርሰናል ልጅም እያለ አርሰናል ደጋፊ እንደነበር ነው የሚነገርለት። ሌላው ማክስዌል ላክሯ ጉዳይ ነው። የተጫዋች ህልሙን ኦን ያደረገበት የውድ ዘመን ያሳልፈው በተለይ ቮልፍስበርግ ለቆ ክሪስታል ፓላስን ከተቀላቀለበት ጊዜ አንስቶ በአጠቃላይ ለክለቡ ወደ 60 የሚጠጉ መርሃ ግብሮችን አድርጓል። በክሪስታል ፓላስ ቆይታው በአጭር ጊዜ ወደ ትልቅ ምዕራፍ የተሸጋገረ ተጫዋች ነው። የተለያዩ ክለቦችንም ትኩረት የሳበ ተጫዋች እንደነበር ማስመር ምንችለው ጉዳይ ይመስለኛል። ኢቨን አምና የኮሚኒቲ ሺልድን የኤፌ ካፕን በታሪካቸው ለመጀመሪያ ጊዜ አሳክተው ኮንፈረንስ ሊግ እንዲገቡ ያው ከመልቲ ክለብ ኦነርሺፕ ጋር በተያያዘ በተለይ በዩሮፓ ሊግ መሳተፍ መነበረባቸው ግን ኮንፈረንስ ሊግ እንዲሳተፉ መገደዳቸው ይታወሳል። ቢሆንም ግን ኮንፈረንስ ሊግ ላይ ደግሞ በጣም አመርቂ እንቅስቃሴ በማድረግ ያው በባለሀብታቸው ጆን ቴክስተር ከመሆኑነት ሀገር በተያያዘ ሊዮንም ያው በመልቲ ክለብ ኦነርሺፕ ሲስተም የሊዮንም በርካታ አክሲዮን ባለቤት ጆን ቴክስተር የተባለው አሜሪካዊ ቢሊዮነር ነውና ሁለት ቡድኖች ደግሞ በአንድ ኮምፒቲሽን ላይ በተመሳሳይ ባለቤትነት መወዳደር አይችሉም። ለምሳሌ ማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ቢሆንም እስከ 28% ድርሻ ደርሷል። የአይኖስ ኬሚካል ግሩፕ እነሱ እንግዲህ የሚወዳደሩበት ለምሳሌ ሻምፒየንስ ሊግ ትኬት ቆርጧል። ሌላው ደግሞ እስከ 70% አክሲዮን ወይም ደግሞ ባለድርሻ ባለቤትነት የሆኑበት ክለብ አለ፣ ኒስ የሚባል ክለብ ፈረንሳይ ሊጋ ላይ። ስለዚህ ኒስ እና ማንቸስተር ዩናይትድ በአውሮፓ ሻምፒየንስ ላይ መሳተፍ አይችሉም ማለት ነው። እንደዚሁ ሌሎች ክለቦችም ሊጠቀሱ ይችላሉ። ክለቦች እስከሆኑ ድረስ ቼልሲም ስትራስበርግም በአንድ ኮምፒቲሽን ላይ መሳተፍ አይችሉም፣ የብሉኮ የሚያስተዳድረው ክለብ ስለሆነ።
ስለዚህ ጆን ቴክስተርም እንደዚሁ ሊዮንና ክሪስታል ፓላስን በኤሮፓ ሊግ ላይ ማሳተፍ ስላልቻለ ክሪስታል ፓላስ ዲሞት ተደርገው ነበረ ወደ ኮንፈረንስ ሊግ ማለት ነው። ቢሆንም ግን ጥሩ ሲሳይ ይዞላቸው መጥቷል። ኮንፈረንስ ሊግን አሳክቷል። በዛ ሂደት ማክስዌል ላክሮይ የነበረው ሚና ትልቅ ነበረ። በጣም የአሰልጣኙ ኦሊቨር ግላስነር ተመራጭ ተጫዋች ነው። ከክሪስ ሪቻርድስ ጋር የፈጠሩትም ጥምረት በዛው መንገድ የሚቃኝ ስለሆነ ማለት ነው እና ይህንን ተጫዋች ለማስፈረም ቼልሲዎች ከፊት ነው የሚመሩት፣ ግን አርሰናልን ፍላጎት እንዳላቸው የተገለጸ ይገኛል። እነዚህ ሁለት ተጫዋቾች ማስፈረም ካልቻሉ ግን ቤን ዋይት በክለቡ ይቆያል። ቤን ዋይት ለመሸጥ ፈልገው ነበረ አርሰናሎች እንደሚታወቀው ከ25 ሚሊዮን እስከ 30 ሚሊዮን እናገኝበታለን ብለው ማስበው ነበር ከቤን ዋይት ጋር በተያዘ። ዋይት ግን እንደ አስፈላጊነቱ በማል ተከላካይነትም ሆነ በቀይ መስመር ሁለገብ ሆኖ መጫወት አቅሙ ራይት ሴንተር ባክ ነው። ራይት ሴንተር ባክም ሆኖ መጫወት ይችላል፣ ራይት ባክም ሆኖ መጫወት ይችላል። ስለዚህ ይሄ ሁለገብነቱ የሳሊባን ክፍተት ለመሸፈን በኤምሬትስ እንዲቆይ ያደርገዋል ተብሎ ነው የሚገመቱ። ከዚህ በተጨማሪ ዩሪየን ቲምበር ጋብሪኤል ማጋሌሽ ቦታው ላይ ይኖራል። ከዛ ውጭ ክርስቲያን ሙስኬራ በሳሊባ ምትክ እየተፈራረቁ በመሰለፍ የአርሰናልን ወሳኝ ሽፋን ይሰጣሉ ተብሎ ይገመታል። ግን እንዳልኳችሁ ነው ትልቅ ዱብዳ ነው። ዞሮ እንደና ኢቫን ፍራስኔዳ አይነት ተጫዋቾችን ለማስፈረም አርሰናል ፍላጎት ነበረው፣ ግን ሳሊባ መጎዳቱ ይሄን ነገር እርግፍ አድርገው እንዲተውት አድርጓቸዋል ማለት ነው። ሳሊባ ነው። የዚህ ተጫዋች ከዚህ በፊትም የጀርባ ህመም አጋጥሞት ነበር። 2022-2023 አርሰናል በ8 ነጥብ ሊጉን እየመራ በ5 ነጥብ ያስረከበበት የውድድር ዘመን ላይ የመጨረሻዎቹ 10-11 ጨዋታዎች ላይ ጀርባ ጉዳት አጋጥሞት ነበረ። ኢቨን ጋብሪኤል ማጋሌሽ ቤን ዋይት ሳይሆን ከሮብ ሆልዲንግ ጋር እንዲጣመር ተደርጎ እንዲሁም በጣም የተከላካይ መስመራቸው ውህደት የጎደለው እንዲሁም በቀላሉ ጎል የሚቆጠርበት መስመር ሆኖ አርሰናል ሲመራ የነበረውን ሊግ አስረክቦ ለሲቲ በመስጠት ሁለተኛ ጃን ይዞ ያጠራቀበት አጋጣሚም ተጠቃሽ ነው። ከዛ በኋላ ይሄ የጀርባ ህመም አልፎ አልፎ ያጋጥሟል፣ ግን ሴንሲቲቭ ፓርት ነው። አሁን ፍራክቸር ነው አጋጠመው እየተባለ ያለው የጀርባ መሰንጠቅ፣ የጀርባ አጥንት ላይ መሰንጠቅ አጋጥሞታል ተብሏል። በጣም ሴንሲቲቭ ነው። ስለዚህ ቀዶ ጥገና ያደርጋል። አገግሞ እስኪመጣ ደግሞ እስከ ታህሳስ ወርም ከሜዳ ሊርቅ የሚችልበት እድል ከፍተኛ ስለመሆኑም እየተገለጸ ይገኛል። እና አርሰናል ምናልባት የዝውውር እቅዳቸው ጋር በተያዘ ከቻሉ ኮንሳን ካልቻሉ ማክስዌል ላክሯን ሁለቱንም ማስፈረም የሚችሉበት አጋጣሚ ጠባብ ከሆነ ደግሞ ቤን ዋይትንም በክለባቸው እንዲቆይ የሚያደርጉበት አጋጣሚ ሊኖር እንደሚችል በጣም ከፍተኛ እድል እንዳለው ቤን ዋይት በአርሰናል የመቆየቱ እድል ከፍተኛ እንደሆነ ግን ከወዲሁ መናገር እንችላለን። ሌላው አሁንም ማንቸስተር ዩናይትድና ቼልሲ ዝውውር ላይ በክሪስቲያን ሰመርቪል ጉዳይ ላይ አሁንም ፊት ለፊት ተፋጠው ይገኛሉ። ከመጋረጃ ጀርባ መጠነ ሰፊ ስራዎችን እየሰሩ ይገኛሉ። ክሪስቲያን ሰመርቪልን ለማስፈረም ግልጽ በሆነ መንገድ እንግዲህ ማንቸስተር ዩናይትድ በማቲያስ ኩኛ ቦታ ላይ ተጨማሪ አንድ ተጫዋች ማስፈረም አለባቸው የማጥቃት እንቅስቃሴያቸውን ለማጠናከር። በቼልሲ ቤት ደግሞ የአሰልጣኝ ዣቪ አሎንሶ እቅድ ውስጥ የማይገኘው አሌሃንድሮ ጋርናቾ ክለቡን ይለቃል ተብሎ ነው የሚጠበቀው። ፕሮባብሊ ሮማ መዳረሻ ይሆናል። ካልሆነ ግን ሪቨር ፕሌትም ሊያቀና የሚችልበት እድል አለ ተብሎ የተገለጸ ስለሚገኝ እዛ ቦታ ላይ አንድ ተፈጥሯዊ በፕሪሚየር ሊጉ ልምድ ያለው ጥሩ እንቅስቃሴ ማድረግ የቻለን ተጫዋች ማስፈረም ይፈልጋሉና ማንቸስተር ዩናይትድ የቀድሞ ውድድር ዝግጅታቸውን ነገ ነው የሚጀምሩት። በነገራችን ላይ በፊንላንድ ሄልሲንኪ ሬክሳም ዩናይትድን በማግኘት ይጀምራሉ። በይፋ ይህንኑን ተጫዋች ደግሞ ከወዲሁ ለማስፈረም እንዲንቀሳቀሱ ካደረጋቸው ርዕሰ ጉዳዮች መካከል ተጠቃሽ ነው። የአውሮፓ እግር ኳስ የዝውውር ገበያ መነጋገሪያ የሆነ አዲስ መረጃ መሰረት እንግዲህ ሁለቱ ክለቦች በዚህ ተጫዋች ጉዳይ ከመጋረጃ ጀርባ ያላሰለሰ ከፍተኛ አንገት ለአንገት ትንቅንቅና ፉክክር ውስጥ ገብቷል ተብሏል። ኢቨን ማንቸስተር ዩናይትድ 30 ሚሊዮን ፓውንድ የዝውውር ጥያቄ ለሰመርቬል በመጪዎቹ ጥቂት ቀናት ለማቅረብ በዝግጅት ላይ ይገኛሉ ተብሏል። 24 ዓመት ላይ ነው የሚገኘው ሰመርቬል በዌስትሃም እግር ኳስ ክለብ ውስጥ በዚህ በእንግሊዝ ፕሪሚየር ሊግ በተጠናቀቀው የውድድር ዘመን ምንም ክለቡ ወደ ታችኛው ሊግ ቢወርድም ማለት ነው ጥሩ የሚባል የግል እንቅስቃሴን ካሳዩ ተጫዋቾች መካከል አንዱ ነው። በ31 የፕሪሚየር ሊግ ጨዋታዎች ላይ 5 ጎል አስቆጥሮ 2 ኳስ አመቻችቶ አቀብሏል። ከዚህ በተጨማሪ በኳስ ቁጥጥር ተከላካዮችን አንድ ለአንድ በማለፍ የግብ ዕድሎችን በመፍጠር ረገድ ተጽዕኖ ፈጣሪ የነበረ ተጫዋች ነው። ለጥያቄ የሚቀርብ ጉዳይ አይደለም። ምንም ክለቡን በሊጉ እንዲቆይ ማድረግ ባይችልም ማለት ነውና ዌስትሃሞች ለተጫዋቹ 50 ሚሊዮን ፓውንድ ዋጋ ለጥፈዋል። ከተጫዋቹ ጋር የ3 ዓመት ውል አላቸው። ስለዚህ ድርድሩ ላይ ጠንካራ አቋምን ይዘው ሊቀርቡ የሚችሉበት እድል ከፍተኛ ነው። የክለቡ ትልቁ ባለአክሲዮን ዳንኤል ክሬቲንስኪ እንደገለጹት ከሆነ ክለቡ የገንዘብ እጥረት የለበትም እና የመሸጥ ግዴታ የለብንም። ብቸኛው ዓላማችን ቡድኑን ጥንካሬ ጠብቀን ወደ ፕሪሚየር ሊግ እንዲመለስ ማድረግ ነው የሚል ሀሳብ ሰንዝረው እንደነበር ይታወቃል። ሰመርቬል ደግሞ በዓለም ዋንጫ ላይ አስደናቂ ጎል ጃፓን ላይ ማስቆጥሮ እንደነበር ይታወቃል። አይ ቲንክ 2 ጎል አለው በዓለም ዋንጫ ላይና የዚህ ተጫዋች ሚና፣ እንቅስቃሴ፣ ክህሎት የማንቸስተር ዩናይትድና የቼልሲን ቀልብ ስቧል። ዩናይትድ ግን ቀድመው የዝውውር ጥያቄ ማቅረብ ዕድላቸው ከፍተኛ ነው። 30 ሚሊዮን ፓውንድን ይዘው ተቀባይነት ያገኛል አያገኝም የሚለው ጉዳይ በቀጣይ የምናየው ጉዳይ ይሆናል ማለት ነው። ከዛ ውጭ ጁቬንቱሶች ከአጫጭር የዝውውር ጉዳዮች ጋር በተያያዘ የሮማውን ዝውውር በመጥለፍ ቱርካዊውን ዜኪ ቼሊክን ለማስፈረም ከስምምነት ላይ ደርሰዋል። የጣሊያኑ አየር ክለብ ጁቬንቱስ የቱርክ ብሔራዊ ቡድን የቀይ መስመር ተከላካይ የሆነው ዜኪ ቼሊክን ለማስፈረም ከሮማ ጋር ተቃርበው የነበረውን ስምምነት በመጥለፍ ተጫዋቹን ወደ ቱሪን መውሰድ መስማማታቸው ተሰምቷል። 29 ዓመት ላይ የሚገኘው ዜኪ ቼሊክ
በሜዳ ላይ ባለው ከፍተኛ የአካል ብቃት ጥንካሬ፣ በዲሲፕሊን የታነጸ መከላከል ብቃትና ወደ ማጥቃት በፍጥነት የመሸጋገር ጥራት ይታወቃልና ጣሊያን ሴሪያ ላይ በጣም የዳበረ ልምድ አለው ዜኪ ቼሊክ። በቀድሞ ክለቦቹ ባሳየው ጥሩ አቋም ይታወቃል። ዜኪ ቼሊክ በክለብ ደረጃ በአጠቃላይ ከ220 በላይ ጨዋታዎችን አድርጓል። 8 ጎል አስቆጥሯል። 15 ኳስ አመቻችቶ አቀብሏል። በተጨማሪም ለቱርክ ብሔራዊ ቡድን ከ50 በላይ ጨዋታዎችን አድርጓል። ይህ ልምድ ያለው ተከላካይና የአየር ላይ ኳስ ጥራት ላይ በትልቁ የሚነሳለት ጉዳይ ነው። ኤሪያል ዱዌል ሮማ ተጫዋቹን ለማስፈረም የነበራቸው እቅድ በጁቬንቱስ የፋይናንስና የፕሮጀክት የበላይነት ፈተና ገጥሞታልና ዝውውሩን ጠልፈውባቸዋል ማለት ነው። በሚቀጥሉ ጥቂት ቀናትም ይህን ዝውውር ያጠናቁታል ተብሎ ይገመታል። ሌላው የክርስቲያን ሮሜሮ ጉዳይ ነው። ክርስቲያን ሮሜሮ ቶትናምን በዚህ ዝውውር መስኮት ላይ የሚለቀበት ዕድል በጣም ከፍተኛ ስለመሆኑ የሚጠቁ መረጃዎች ወጥቷል። ወይ ባርሴሎና ወይ ኢንተር ሚላን መዳረሻ የመሆኑ ዕድሉ ደግሞ ከፍተኛ ነው የሚሉ መረጃዎች እየወጡ ነው። ባርሴሎና ያው በዝውውር መስኮቱ ቀዳሚ ላማቸው ባስቶኒ ነበር። ባስቶኒ ማጠናቀቅ የቻለው አልመሰለኝም። ያንን ተከትሎ ነው ፊታቸውን ወደ ክርስቲያን ሮሜሮ ያዞሩት። እንደ ጋዜጠኛ ኬሻፍ አዌስቲ ዘገባ ከሆነ የስፔን ላሊጋ እንግዲህ አምና ሻምፒዮን ናቸው። ዘንድሮም ግልጽ በሆነ መንገድ በዛ መንገድ ለመቀጠል ጥረት ያደርጋሉ ተብሎ ይገመታል እና በዛ ሂደት የቶተንሃም ስፐርሱን አምበል ክርስቲያን ሮሜሮ እንደ አማራጭ እየተመለከቱት ይገኛሉ። ኢንተር ሚላን ለባስቶኒ 70 ሚሊዮን ዩሮ እየጠየቁ ነውና ባርሴሎና ደግሞ ከ50 በላይ መክፈል ፍላጎት የላቸውም። ከዛ ጋር በተያያዘ 8 ዓመቱን አርጀንቲና ብሔራዊ ቡድን ተከላካይና የዓለም ዋንጫ አሸናፊ ክርስቲያን ሮሜሮ ፊታቸውን አዙረውበታል ተብሏል ወደዚህ ተጫዋች ማለት ነው። 2021 የጣሊያኑ ክለብ አታላንታ ለቆ በውሰት ነበረ ቶተንሃም የተቀላቀለው። ከዛ በኋላ ቋሚ አድርጎታል ኩቲ። በለንደን ቆይታው በሁሉም ጨዋታዎች ወይም በሁሉም ውድድሮች 162 ጨዋታዎችን አድርጓል። ለቶተንሃም 11 ጎሎችን አስቆጥሯል። ጠንካራ የመከላከል ብቃቱ በተጨማሪ በአጥቂዎች ላይ በሚደረገው አስፈሪ ጫና አግሬሲቭ ታክሊንግ ይታወቃል። የአየር ላይ ኳሶች ላይ ያለው የበላይነት ጨዋታዎችን ከኋላ የመመስረት የቦል ፕሌይንግ የምትሉት አይነት ዲፌንደር ነው። ከፍተኛ ጥራት ያለው ተጫዋች ነው። ለጥያቄ የሚቀርብ አይደለም። ኢንተር ሚላንም ያው በጣሊያን ሴሪያ ትልቅ ልምድ ያለውን ይህንን ተከላካይ ወደ ሚላን የመመለስ ፍላጎት አላቸው። በገንዘብም የተጫዋቾች ልውውጥ የማድረግም እያጤኑበት የሚገኝ ጉዳይ ነው። ዞሮ በዛም ወሰዳችሁት በዚህ ዝውውር መስኮት ላይ ክርስቲያን ሮሜሮ ክለቡን የመልቀቅ ዕድሉ ከፍተኛ ስለመሆኑ መናገር እንችላልና ባርሴሎና የተከላካይ መስመራቸውን ለማጠናከር ይፈልጋሉ። ሮሜሮ ላይ ናቸውን ጥለዋል። ምን ይፈጠራል? ከኩባርሲ ጋር ጠንካራ ጥምረት እንዲኖረው ስለሚፈልጉ ማለት ነው። አብረን የምናየው ይሆናል ማለት ነው። ከዛ ውጪ ፋቢያን ሩይዝ በአጫጭር የዝውውር መረጃ ግልጽ በሆነ መንገድ ፓሪስ ሰን ጀርሜን ቤት የሚያቆየውን ውል አድሷል እስከ 2029 ማለት ነው። የ30 ዓመቱ ፈጠራ ክህሎት ባለቤት ነው። በአማካይ መስመር ላይ እንደ አውሮፓውያን አቆጣጠር 2022 ላይ ነው ጣሊያኑ ክለብ ናፖሊ ለቆ በ22 ሚሊዮን ዩሮ ፒኤስጂን የተቀላቀለው። በጣም እምነት ከሚጣልባቸው ተጫዋቾች መካከል በሉዊስ ኤንሪኬ አንዱ ነው። ፋቢያን ሩይዝ ከኪ ፓስ ጋር በተያዘ ወሳኝ ኳሶችን ለአጥቂዎች ይጥላል። እንደምታውቁት በአሰልጣኝ ሉዊስ ኤንሪኬ የመሃል ሜዳ ስልት ውስጥ እንደ ዋና ሞተር ሆኖ የሚያገለግል ተጫዋች ነውና እስከ 2029 በፓሪስ ሰን ጀርሜን የሚቆይበትን ውል አድሷል ተብሏል። ሌላው ሊቨርፑልና ማንቸስተር ዩናይትድ በጣም በጥብቅ ሲፈልጉት የነበረው ጆ ጎሜዝ እንግዲህ አስቶን ቪላን ተቀላቅሏል ኦፊሻሊ። የሊቨርፑልና ማንቸስተር ዩናይትድ ለአዲሱ የውድድር ዘመን የአማካኝ ክፍላቸውን ለማጠናከር ትኩረት ካደረጉባቸው ተጫዋቾች መካከል ጆ ጎሜዝ አንዱ እንደነበር ይታወቃል። በ41 ሚሊዮን ዩሮ ስምምነት ወደ አስቶን ቪላ እንዳቀና መናገር እንችላለን ማለት ነው። እንደ አውሮፓውያን አቆጣጠር 2023 ላይ ፍላሚንጎ ለቆ ወልቭስ እንደተቀላቀለ ይታወቃል። ጆ ጎሜዝ ለክለቡ ባደረጋቸው 130 ጨዋታዎች 8 ጎል አስቆጥሯል። ለብራዚል ብሔራዊ ቡድን 10 ጎሎችን 10 ጨዋታዎችን አድርጓል። ይቀጣ ጨዋታዎች ነው ያደረገው። ጎሜዝ በሜዳ ላይ ባለው ጥሩ የመከላከል ብቃት ጨዋታዎችን ማቋረጥ ተሰጥቶ የሚታወቅ ነው። በተለይ ባለፈው የፕሪሚየር ሊግ የውድድር ዘመን ላይ በ90 ደቂቃ በአማካኝ 3.8 የተሳኩ ኳስ ማስጣል ቁጥሮችን እንዳስመዘገበ ይነገርለታልና የፈጠራ ብቃት፣ ጠንካራ መከላከል መዋቅርን አንድ ላይ ያቀናጀ ተጫዋች ነው ይህ ተጫዋችና ምናልባት ማንቸስተር ዩናይትድ ካሴሚሮ ለመተካት በእጩነት ሲመለከተው ነበር። ቢሆንም ከአትሌቲኮ ማድሪድ ጋር ስሙ ሲያዝ ነበር። ሆርጌ ሜንዴዝ ነው ወኪሉ። አሁን ባለው ሁኔታ የአስቶን ቪላ አዲሱ ተጫዋች ነው። ዩሪ ቲሊማንስን በመተካት የአማካኝ መስመራቸው ላይ አዲስ ዋና ተዋናይ ይሆናል ተብሎም ይጠበቃል የሚሉ መረጃዎችን እየሰማን እንገኛለን ማለት ነው። ጋይስ ባለፉት 24 ሰዓት ላይ የተሰሙ የዝውውር ጉዳዮችን በዚህ መንገድ ቃኘን። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ይህን ቻናል ሰብስክራይብ ማድረግ ቪዲዮንም ላይክ ማድረግ እንዳይረሳ። ነገ በተለያየ ጉዳዮች እንገናኛለን። ይመቻችሁ።